ሰላም እንደምናላችሁ ክቡራትና ክቡራን፣ ዛሬ ይዤላችሁ የቀረብኩት ከሰሞኑ ለእይታ የቀረበውን አዲሱን የቮልክስዋገን ምርት የሆነ ቮልክስዋገን አይዲ ዩኤን ዋይኤክስ 08 የሚባል ተሽከርካሪ ነው። የተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ተሽከርካሪ ነው። በአይነቱ ለየት ያለ ነው። የተሽከርካሪ ሙሉ ለሙሉ ያመረቱ ቮልክስዋገን ብቻ አይደለም፣ ሌሎች ድርጅቶችም አሉ። መኪናው ማን ነው፣ ለየትኛው ገበያ የቀረበ ነው፣ እንዲሁም ደግሞ ምን የተለየ ነገር አለው የሚሉትን አንድ ባንድ የተብራራ መረጃ ይዤላችሁ ቀርብ ያለው በገበያ ውስጥም ከየትኛው ተሽከርካሪ ጋር እንደሚወዳደር በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። አርነስ ነኝ። መልካም ቆይታ። ከመኪና ጋር የተገናኙ የተለያዩ መረጃዎችም መከታተል የምትፈልጉ ከሆነ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ይዘን ስለሚቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ጫኑ። እንደምታውቁት በአሁኑ ሰዓት ላይ የመኪና ገበያውን በስፋት እየተቆጣጠሩ ያሉት በተለይ በኤሌክትሪክና በሃይብሪድ ላይ የቻይና መኪና አምራች ድርጅቶች ናቸው። በዚህ ምክንያት የተለያዩ ስመ ገናና የሆኑ የጃፓን የጀርመን እንዲሁም የአሜሪካ ብራንድ ተሽከርካሪዎች በቻይና ውስጥ እየተገጣጠሙ ለገበያ እየቀረቡ ያስተዋለን ነው። ይህም ደግሞ ከሰሞኑ ለእይታ የቀረበው ተሽከርካሪ ቮልክስዋገን አይዲ ዩኤን ዋይኤክስ የሚባለው ተሽከርካሪ ሙሉ ለሙሉ በቮልክስዋገን እና ኤክስፔንግ በሚባል የመኪና አምራች ድርጅት አንድ ላይ በመሆን የተመረተ ተሽከርካሪ ነው። ይህ ተሽከርካሪ የሚያመርተው ካምፓኒ ኤክስፔንግ ነው ብያቸዋለሁ። ኤክስፔንግ ማለት በእኛ ሀገር ላይ ራሱ ኤክስፔንግ ጂ9 የሚባሉ እጅግ በጣም ውድና ቅንጡ የሆኑ ተሽከርካሪዎችን የሚያመርት ለየት ያለ እንዲሁም ግሩም የሆነ ድርጅት ነው። ይህ ካምፓኒ ከቮልክስዋገን በመሆን አንድ ላይ ያመረቱ ተሽከርካሪ በዋነኝነት የተመረተበት ዓላማ ለቻይና ማርኬት ነው። ኢንተርናሽናል ማርኬት ሳይሆን ለቻይና ማርኬት ተብሎ የተሰራ ተሽከርካሪ ነው። ይህ እንግዲህ በቮልክስዋገን የኢቪ ለመቆጣጠር እያረጉት ያሉትን ማለትም የኢቪ ማርኬት የኤሌክትሪክ መኪና ማርኬት በገበያ ውስጥ ያለውን ለመቆጣጠር እያረጉት ካሉት ጥረቶች መካከል አንዱ ነው። ታዲያ የተሽከርካሪ በአይነቱ ለየት ያለ ነው ብያቸዋለሁ። ርዝመቱም ስነግራችሁ የተሽከርካሪ ረዘም ያለ ተሽከርካሪ ነው። ወደ 5 ሜትር አካባቢ ርዝመት ያለው ሙሉ ለሙሉ ኤስዩቪ ከምንላቸው የኤሌክትሪክ መኪኖች መካከል አንዱ ሲሆን ዊልቤዙ ደግሞ ሰፋ ያለ ነው። ዊልቤዝ ማለት ከፊተኛው ጎማ እስከ ኋለኛው ጎማ መሀል ላይ ያለችው ስፋቷ ማለት ነው። ርዝመቷ ከኋላ የምንቀመጥ ሰዎች የተሽከርካሪን ከኋላ ሆነን ስንቀመጥ ከፊት ያለው ወንበር እግራችን ሳይነካ ሰፋ ብለን የምንሄድበት ዊልቤዝ ይባላል። ዊልቤዝ ሰፋ ያለ ተሽከርካሪ እና ጠበብ ያለ ተሽከርካሪ የሚባለው ማለት ነው። ይህም ተሽከርካሪ አጠቃላይ ርዝመቱ 5 ሜትር ነው ብያቸዋለሁ። ዊልቤዙ ደግሞ 3 ሜትር ነው። በ5 ወንበር ነው የምናገኛቸው። ባለ7 ወንበር ሳይሆኑ እነዚህ በ5 ወንበር ነው። ርዝመቱን ስታዩት ባለ7 ሊመስል ይችላል። ነገር ግን ተሽከርካሪዎች በ5 ወንበር ናቸው። ሙሉ ለሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎች ናቸው። ዋናው የኤሌክትሪክ መኪና ልቡ የሚባለው ደግሞ የመኪና ባትሪ ነው። የመኪና ባትሪ የተሽከርካሪ ላይ የተገጠመለት ኤልኤፍፒ ባትሪ ይባላል። ማለትም ሊቲየም አየን ፎስፌት ባትሪ የሚባል ነው። የተሽከርካሪ ላይ የተገጠመለትን ባትሪ ያመረተው ደግሞ የኤሌክትሪክ መኪና ባትሪዎችን በማምረት ታዋቂ የሆነው ካትል ነው። በእነዚህ ካምፓኒ የሚመረቱ ባትሪዎች ረጅም ጊዜ ማገልገል ባህሪ እንዳላቸው ይታወቃል። ኢቭን ቶዮታ ተሽከርካሪዎች ላይ ራሱ የምናገኛቸው ናቸው። የቶዮታ ኤሌክትሪክ ተሽከርካሪዎች ላይ እና ቢዜድ ፎሬክስ ላይ የምናገኘው የካትል ብራንዶች አሉ። ይህ እንግዲህ የቻይናውና የኢሮፕ ልዩነት አለው። ነገር ግን በጊዜ የቻይናው ላይ ካትል የሚባለውን ባትሪ ገጥሞ እናገኛቸዋለን። እነዚህ መኪኖች ታዲያ ምን ያህል ኪሎ ሜትር ይጓዛሉ ካላችሁ ከ700 እስከ 730 ኪሎ ሜትር የመጓዝ አቅም አላቸው። በጣም ደግሞ ይህ ኪሎ ሜትር እርቀታቸው ኮምፒቲቲቭ ማለትም ተወዳዳሪ የኤሌክትሪክ መኪና እንዲያደርጋቸው ያደርጋል። ከማን ጋር ይወዳደራሉ ካላችሁ ከነ ቢዋይዲ እንዲሁም ኤክስፔንግ ራሱ ከሚያመርታቸው ተሽከርካሪዎች ጋር የሚወዳደር ተሽከርካሪ ነው። መኪናውን ስገዙት በሁለት አይነት አማራጭ ማግኘት ትችላላችሁ። ከፈለጋችሁ ባለ ሲንግል ሞተር ሪዊል ድራይቭ እንዲሁም ባለ ዱዋል ሞተር ኦል ዊል ድራይቭ የሚባል አለ። ሪዊል ድራይቭ የሆኑት በአሁኑ ሰዓት ላይ እንደነ ID6 እንደምንላቸው ሞተራቸው ከኋላ ሆኖ መኪናውን ፑሽ እያደረጉ የሚሄዱ ናቸው። ይህም ጉልበቱ ቀላል የሚባል አይደለም። ወደ 308 የፈረስ ጉልበት አካባቢ ማመንጨት ይችላሉ። ዱዋል ሞተር በሚሆንበት ጊዜ ደግሞ እስከ 496 የፈረስ ጉልበት ማመንጨት ይችላሉ። ይህ ዱዋል ሞተሩ በጣም ፈጣንና ጉልበት ያለው ነው። ብዙ ጊዜ ፐርፎርማንስ ኤስዩቪ ልንለው እንችላለን። ነገር ግን በዱዋል ሞተር በሚሆንበት ጊዜ ኪሎ ሜትር ሬንጃቸው ትንሽ የመቀነስ ነገር አለ። ጉልበት በጣም ሲበዛ የሚጓዙት ሬንጅ ላይ ትንሽ ቀነስ የማለት ነገር አለ። መኪናው በአይነቱ ለየት ያለ ነው ስላችሁ በተገጠመለት ቴክኖሎጂ ደግሞ በጣም ግሩም ያደርገዋል። የተሽከርካሪ ላይ የተገጠሙለት ቴክኖሎጂዎች በአይነቱ ለየት ያሉ ኤአይ ፓወርድ የሆኑ ቮይስ አሲስታንት አሉ። ኦልሞስት እንደ ቻትጂፒቲ ልትሉ ይችላላችሁ። የአውቶኖመስ ድራይቪንግ ራሱን በራሱ የማሽከርከር አቅሙ ደግሞ ሌቭል 2++ የሚባሉ ናቸው። ይህ ከግሩም የሚባል ነው። ምክንያቱም ራሱን በራሱ በተወሰነ መልኩ የማሽከርከር አቅም ያላቸው ናቸው። እነዚህ ተሽከርካሪዎች ደግሞ ኦቲኤ የሚባል አፕዴት አላቸው። ሶፍትዌር አፕዴት ነው። ልክ እንደማካላችሁ ልክ እንደነ
ቴስላ አይነት ተሽከርካሪዎች ሶፍትዌር አፕዴት የሚቀበሉ ናቸው። ከዚህ በተጨማሪ ደግሞ ከፓርኪንግ እስከ ፓርኪንግ የሚባል አውቶኖመስ ድራይቪንግ ፊቸርም ተካቶላቸው የመጡ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በዋነኝነት መካኒካል ላይ ብቻ ፎከስ ያደርጉ ሳይሆኑ በዋነኝነት ሶፍትዌር ላይ ፎከስ ያደርጉ ተሽከርካሪዎች ናቸው። ሌላኛው ነገር ደግሞ የመኪናው ውስጣዊ ገጽታ ነው። ምክንያቱም ቴክኖሎጂ የምትጠቀሙት ውስጡ ናችሁ ነው። ነገር ግን የተሽከርካሪ ውስጡ ብዙም ማያምር ደስ ማይል ከሆነ እንደዚህ አይነት ቴክኖሎጂዎች ጥቅም የላቸውም ልንላቸው እንችላለን። ነገር ግን የተሽከርካሪ ውስጣዊ ገጽታውና ፊቸሮቹ በጣም ግሩም ይባላል። የተሽከርካሪ ላይ 2 ስክሪኖች አሉት። አንደኛው ዲጂታል ክላስተር አለ። ከዚህ በተጨማሪ ደግሞ ኢንፎቴመንት ስክሪኖቹ አሉ። ፕሪሚየም ማቴሪያል ነው እዚህ መኪና ላይ የተጠቀሙት። ምክንያቱም እነዚህ መኪኖች ዋጋቸውም ትንሽ ከፍ ያሉ ተሽከርካሪዎች ስለሆኑ ፕሪሚየም ማቴሪያል ነው እዚህ መኪና ላይ የተጠቀሙት። ፓናሮሚክ ስማርት ክላስ ሩፍ አላቸው። ጣራው ላይ ፓናሮሚክ ናቸው። ከዚህ በተጨማሪ ደግሞ 20 ስፒከሮችም ተካተውላቸዋል። ዋይርለስ ቻርጂንግ እዚህ መኪና ላይ ተካተውለት ከምናገኛቸው ኖርማል ፊቸሮች ከምንላቸው መካከል አንዱ ናቸው። እነዚህ መኪኖች በዋነኝነት የቻይና ማርኬት ተብለው የተሰሩ ስለሆነ የቻይና ማርኬት ደግሞ እንደምታውቁት ለእነሱ ተብለው የሚሰሩ ተሽከርካሪዎች ብዙ ጊዜ ስክሪን ይበዛባቸዋል። እንዲሁም ደግሞ ሌክዠሪ ፊቸራቸው በዛ ያሉ ተሽከርካሪዎች ናቸው። ይህ ተሽከርካሪ ለምን አስፈለገ ልትሉ ትችላላችሁ። ይህ ያስፈለገበት በዋነኛው የቮልክስዋገን በቻይና ውስጥ ብዙ ማርኬትን ሉዝ እያደረጉ ነው ያሉት። ምክንያቱም በገበያ ውስጥ ከፍተኛ ተወዳዳሪ የሆኑት እንደነ ቢዋይዲ እንዲሁም ጂሊ ገበያውን እየወሰዱባቸው ስለሚገኝ ነው። በዚህ ምክንያት ቮልክስዋገን ከነ ኤክስፔን ጋር አንድ ላይ በመሆን እነዚህ የመሳሰሉ ተሽከርካሪዎችን አቅርበዋል። ይህም በመሆኑ ምንድነው ቮልክስዋገን ዲዛይን የሚያደርገው የመኪናውን ቦዲውና ብራንዱን ዲዛይን ያደርግላቸዋል። ከዚህ በተጨማሪ ደግሞ የሶፍትዌርና ኤአይ ፕላትፎርሞቹን ደግሞ የሚጠቀሙ የኤክስፔንግ ነው ማለት ነው። ኤክስፔንግ እንግዲህ እንደነገርኳችሁ ብዙ ጊዜ ወደ ሌክዠሪ መኪኖች የሚያደላ ነው። ታዲያ ተሽከርካሪ የተሰራበት ፕላትፎርሙ ራሱ ሙሉ ለሙሉ በኤክስፔንግ ኢድዋርድ ፕላትፎርም ይባላል። አርኪቴክቸሩ ደግሞ በ800 ቮልት አልትራ ፋስት ቻርጅ ሲስተም የሚባሉ ናቸው። እነዚህ በአይነታቸው ለየት ያሉ ናቸው። ይህን የተጠቀሙበት የራሳቸው ምክንያት አላቸው። በዋነኝነት የፕሮዳክሽን ኮስት ለመቀነስ ነው። የማምረት የሚያወጡት ወጪን ለመቀነስ ነው። መኪኖቹ የሚጠቀሙት ባትሪ እንደነገርኳችሁ ሊቲየም አየን ፎስፌት ባትሪ ነው። ነገር ግን እዚህ መኪና ላይ የ2 አይነት የባትሪ አማራጮች አሉ። በካተል የሚመረቱ ናቸው። እነሱም በ82 ኪሎዋት አወር ሊቲየም አየን ፎስፌት አለ፣ በ95 ኪሎዋት አወር ሊቲየም አየን ፎስፌት አለ ማለት ነው። እዚህ ተሽከርካሪ ላይ ቅድም እንደነገርኳችሁ 300 እና 330 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ነገር ግን ከዚህ በተጨማሪ በ82 ኪሎዋቱ በሚሆንበት ጊዜ መኪናው በ600 ኪሎ ሜትር በአንድ ጊዜ ቻርጅ እንዲጓዝ የሚያስችለውም ተካቶለት ይመጣል። መኪኖቹ በ800 ቮልት ፋስት ቻርጂንግ የሚጠቀሙ ሲሆኑ ከ10 እስከ 80 በ20 ደቂቃ ውስጥ ይደርሳሉ ተብለው ነው የሚጠበቁት። መኪኖቹ እንደነገርኳችሁ በ2 አይነት የሞተር አማራጭ አላቸው። ይህ እንግዲህ በአይነቱ ለየት ያለና ጉልበታቸውም ከፍ ያሉ ተሽከርካሪዎች እንዲሆኑ ያስችላቸዋል። በሶፍትዌር ዲዛይን ላይ እንደነገርኳችሁ የኤክስፔንግ ናቸው። መኪኖቹ ግሩም ናቸው። በጣም ለየት ያሉ ፊቸሮችን አሟልተው ይዘው ቀርበዋል። ነገር ግን በገበያ ውስጥ ከማን ጋር ይወዳደራሉ ካላችሁኝ በዋነኝነት ከነ ቴስላ ሞዴል ዋይ እንዲሁም ከነ BMW iX3 ከምንላቸው ጋር ዲዛይኑ ተቀራራቢ ነው። በጣም ደግሞ ተመሳሳይ የሆነው BMW X5 ወይ ደግሞ X7 ከምንላቸው ተሽከርካሪዎች ጋር በጣም ተወዳዳሪ የሆኑ ተሽከርካሪዎች ናቸው። የመኪኖቹ ዋጋ ታዲያ ምን ያህል ነው ከተባለ እነዚህ ተሽከርካሪዎች የወጣላቸው የመሸጫ ዋጋ ከ29200 የአሜሪካን ዶላር ጀምሮ ለገበያ የቀረቡ ናቸው። እንደ ኦፕሽናቸው እንደ ተርም ሌቭላቸው ልዩነት ቢኖረውም ማለት እነዚህ መኪኖችም በእኛ ሀገር ላይ ይገባሉ ተብሎ ከሚጠበቁ ተሽከርካሪዎች መካከል አንዱ ናቸው። ምክንያቱ ደግሞ እንደምታውቁት እኛ ሀገር ላይ የቮልክስዋገን ኤሌክትሪክ ተሽከርካሪዎች ተወዳጅ ናቸው። አሁን ያለው የኢራንና እስራኤል ጦርነት ሲያባራ ወደ ሀገራችን ይገባሉ ተብለው ከሚጠበቁ በአይነታቸው ግሩም ከሆኑ የኤሌክትሪክ መኪኖች መካከል አንዱ ናቸው። ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ሰብስክራይብ እንዲሁም ደግሞ የደወል ምልክቱን መጫን አይርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።